ካንተ እንደዚህ አይነት ነገር አልጠብቅም አሹ። እና በቃ አሹ ኪሩቤል ምን እያልከኝ ነው? እኔ እኮ አሹ ነኝ። አይ እኮ እኔ አሹ ነህ ብዬ እኮ ነው። እኔ ቤቴን ጥዬልህ አምኜህ እኮ ነው መውጣው ምገባው አሹ። እና እኔ ከቤትህን ምን አደረኩት? ልብሴ ራሱ እየተዘበራረቀብኝ ምን እየሆነ ነው እያልኩ ነው። ማለት ምን እያደረክ ነው አንተ አሹ? አንተ እኔ ቤት ስትመጣ እኮ እንደምታደርገው ነው ያደረኩት። ምን አደረኩ እኔ? ምን ይሄን ስላልኩ ደብሮ ነው ሻወር ገብቼ አይደለም። ሰሞኑን ምን እንዳጋጠመ ከማን ጋር እያልክ ነበር? ሰዎችን ለቀን ነው ገኒታ ይመጣው። አንተ የምታወራውን ነገር አደብ ግዛ እንጂ ምን እያልከኝ ነው? እኔ እኮ አሹ ነኝ። ስማ አይደለ እኔ ዕቃ ጠፍቶብኛል። በቃ ለምን አይጠፋም? ለምን አንተ ማለት ምን አገባኝ? እኔ ሲቸግረኝ የምጠቀምበት ስልክ ነበረኝ አንድ ያስቀመጥኩት መሳቢያ ውስጥ። ታዲያ ከየት ተነሳ ስልኩ እኮ መሳቢያ ውስጥ ያስቀመጥኩት ነገር እኮ ነው። በጣም አብዝተዋል አንተ ሲጀመር ማለት ነው። በጣም እላፊ እየተናገርክ ነው። ማንነቴን ያወቃል መሰለህ። ፈተሽ ከፈለክ ና ፈተሽ። አሁንማ ሴታፕ አመቻችተዋል ሁሉን ነገር። ምን እፈትሻለሁ? የት ይገኛል? አንተ ሰው የምታወራውን ነገር ታውቀዋለህ፣ ግን እያልክ ያለውን ነገር ታውቃለህ። በቃ ይኸውልህ የቸገረ ነገር ካለ ንገረኝ። አሁን ስልኩ ላይ አንተ ሰው የጤናማ ነገር አውራ። የቸገረ ነገር ይለኛል። እግዚአብሔር ይመስገን። እንደዚህ አይነት የብልግና ስራ የብልግና ሀሳብ ያለ ሰው መሆንን ባክ። እስቲ ስልክ የማን ነው? በጣም ባለጌ ሰው ነህ አንተ። ምን እያልክ ነው አሹ? ልቀቀኝ። እቃዬን ሳትመልስ ወዴት ነው የምትሄድ? የምን እቃ ነው? ሰተኸኛል አንተ ነህ እንዴ? ይሄ ጤናማ አይደለም እንዴ? በእናትህ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው እየሮጥን ለእናንተ ቪዲዮ ፈታ ዘና ለማድረግ ጥረት ላይ ነው የምገኘው። ያው እንግዲህ ትናንት ናሂን ኮመንት ላይ ጽፋችሁልኛል። ናሂ ብላችሁ ናሂ በሚገባው ብዬ ፕራንክ አድርገዋለች። ያው እኔ ዛሬ በደግምበት ሌላ እንትን ይሆናል በሚለው ነው። ማን እስካሁን ድረስ ፕራንክ ላይ አይታችሁት ማታውቁት ሰው ማን ነው? እስቲ ገምቷ። ማን ነው እስካሁን ድረስ ፕራንክ ላይ አይታችሁት ማታውቁት ሰው? ፕራንክ እደረጋለሁ ብሎ ማያስብ ሰው፣ ከሌላ ሰው ጋር ጭቅጭቅ ላይ ያለ ሰው ማን ነው? ቤተሰብ ዛሬ አሹን በሚገባ በምርጥ ፕራንክ ይዤ መጥቻለሁ። ምርጥ ሀሳብ ይዤ መጥቻለሁ። አሹን ዛሬ አስለቅሰዋለሁ። እንግዲህ እስቲ ምን እንደሚፈጠር እናያለን። ያለቅሳል ብያለሁ ዛሬ። ውድ ቤተሰቦቻችን እንግዲህ ትናንትና ፕራንክ አደርጋለሁ ብዬ ብዙ ነገር ሊደርስብኝ ነበር። እሷን አስለቅሳለሁ፣ እሷን አሳዝናለሁ ብዬ ጭራሽ ውጣ ተብዬ ነበር ከቤት። ከመኖሪያ ቤቴ ተባረሬ ነበር። ቤተሰብ እንግዲህ አስቡት። ውብዬ በሌለችበት ደብድባ ብታስወጣኝ ስኖሩ ይሄ ፕራንክ በጣም ህይወቴን ላይ ያሳጣ የሚችል ነገር ነው ቤተሰብ። እና ይኸውላችሁ እናንተን ለማዝናናት ግን ማልገባበት ጉድጓድ የለም። እናንተን ፈታ አደርጋለሁ። እናንተን ቤተሰብ እኔ ከእናንተ እንፈልግ አንድ ነገር አለ። ከእናንተ እንፈልገው የምጠብቀው ሰብስክራይብ በደንብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉልኝ፣ ኮመንት ጻፉ፣ ላይክ እያደረጋችሁ በቃ አበረታቱን። ከጎናችሁ እንዳላችሁ እንዲሰማን በደንብ አድርጋችሁ እዩት። ቪዲዮን ጨርሳችሁ እዩት ደግሞ እና ሰብስክራይብም 10,000 ገብቻለሁ። በጣም ይኸው አመሰግናለሁ። በጣም ይኸው እንግዲህ ለቀጣዮቹ 10 ምናምን 20 ምናምን እስከምንገባ ቤተሰቦቻችን ከጎናችን ሆናችሁ በቃ ያለውን ነገር አበረታቱን። እንደ ቤተሰብ እንደ ፋሚሊ እናንተን እውነት እንደ ፋሚሊ ነው ማያችሁ። እኔ እንደ ኮመንት መጽፉልኝ አብሶ ሁሉንም ኮመንት ባይዘ ያነባለሁ። እኔ በስነ ስርዓት ቁጭ ብዬ ስለማነብ ፋሚሊ ማለት ናችሁ እናንተ። እውነት ለእናንተ ቃል የለኝም። የሁሉ ለምታበረታቱኝ እንደዚህ ያርግ እንደዚህ ብታረግ እንደዚህ የሁላችሁንም ሀሳብ አንድ ላይ ጨምቄ ነው ለራሴም ለቪዲዮም የምጠቀሙ እና ያው እንግዲህ ቤተሰቦች ዛሬ አሹ መጥቷል። እኔ ቤት ነው ያደረው እና አሁን ሻወር ሊታጠብ ገብቶ ነው ይህን ቪዲዮ መሰራላችሁ። አይሰማም። ያው ዛሬ ምንድን ነው ምለው እቃ ጠፍቶብኛል፣ ስልክ ጠፍቶብኛል። ከቤቴ ነው አንድ ስልክ ነበረኝ እና ስልክ ጠፍቶብኛል። ምንድነው ተቸግረ ነው እኔ ቤት የመጣው? ችግር ላይ ከሆንክ ንገረኝ። በቃ ብር ከፈለክ ሼር ማድረግ እንችላለን ነው እና አንተ ምንድነው የእጅ አመል አለብህ? ምንድነው ስራ ፍላጎት ምንድነው ከኔ ጋር ሚሊዮን ነገር ነው ማጣራው ዛሬ። አሹ በቃ በዚህ በጣም ነው የሚናደረው። በጣም የሚያምነኝ ወንድሜ እንደ ወንድም ነው። በቃ እኔ ቤት ነው ሰሞኑን ያለው አብዞ እና እንደ ወንድም ነው ማለት ነው አሹና ከዛ ድረስ ራሱ ያመጣኝ እሱ ነው። እህቴ የነበረችበትን ሁኔታ መጀመሪያ እሱን ያሳየኝ። መቼም ይህንን ሁኔታውን አልረሳም፣ ግን ይኸው ዛሬ ላሳዝነው ነው። እንደምንም ይቻለው እንግዲህ ቤተሰብ ምን ማለት እንዳለብኝ አላውቅም፣ ግን በቃ ይዘን ዛሬ እንደምንም ይዘን እናንተ ፈታ ማለት አለባችሁ አይደለ? እናንተ ፈታ ካላላችሁ ምን ዋጋ አለው? እናንተን ፈታ ማድረግ ካልቻለ አሹ አይደለም። እኔ ብቻ
ዛሬ ያሰብኩት ይሄንን ነው። አሹን በቃ አሳብደዋለሁ በደንብ። ሻወር ቤት ገብቷል። ቆይ ራሱ አሁን ራሱ እስቲ አልመጣም ማለት ብቻ እየመጣ ነው ብዬ አስባለሁ። ካሜራ እዚህ ጀርባ ደብቅና እዚች ጋር ምናምን አረግና ወደኋላ ምርጥ አርጌ ፕራንክ አረጋለሁ። ያበደ ሀሳብ ነው። በቃ እንግዲህ ፈታ እንደምትሉበት አልጠራጠርም። ያው ቁጭ ብላችሁ ተከታተሉ። እንግዲህ ቤተሰብ እስከዛ ድረስ ካሜራ ልደብቅ እንዳይመጣ ደግሞ ሻወር ነው የገባው። ያው አንድ 30 ደቂቃ ሆኖታል። አሁን መውጫው ደርሷል። በቃ ሰላም ቤተሰብ። እንግዲህ ካሜራ ደብቄ ነው ያለሁት። አሁን አሹ እየመጣ ነው፣ እየጨረሰ ነው። ሲያንኮሻኩሽ ሰምቼዋለሁ። ሊመጣ ነው እንግዲህ እንዳያየኝ ቤተሰብ እዚህ ጋር ሆኜ ነው የምጠብቀው። ምን እንደሚል ሪያክሽን ትሰማላችሁ። እንግዲህ እዚህ አድሮ ነው ያለው እና አሁን በጣም ነው የሚደብረው እውነት። እንደዚህ ስለሆነ በቃ ምንም ማድረግ ስለማልችል እንግዲህ ቤተሰብ ይቅር እንደምትሉኝ አልጠራጠር እና አሁን እንደደበረው ሰው ነው ሆነ። በጣም ደብሮኛል ማለት ነው። ቃ እንደጠፋበት ሰው ነው። አትሶይ እንዴት አባቱ ነው የሚቀዘቅዘው ነው ብለን አረተ እስቲ እንደን ሻወር እየነገርኩ እኮ ነበር መጀመሪያ። ይቀዘቅዛል ተው እያልኩ ነበር። ይቀዘቅዛል እያልኩ አይደል የገባው። በብራት ተቃጥሎ እኮ የሆነ እንትን ማሞቂያው ትንሽ እንትን ብሎ ነው። እንዴት ነው? በር ዝጋ እንጂ ሰላም ነው። ሰላም ነው ምናምን የምትለኝ ስልክ የተደወለልኝ ማን ይደውልልሃል? ምን ማለት ነው? ማን ይደውልልሃል? ኧረ ግን አንተ እዚህ ቤት ቆየሁ እኔ አልሄድም። ምንድን ነው የምሰራው? ወደ ልትሄድ ነው? ወደ ቤቴ ነው። ምን ለማለት ማለት ተው እንጂ ያማል። እንዴት ቆየሁ እኮ እዚህ በቃ ምናምን ሆነኝ እና ቢሆን እስቲ የሚቀባ ነገር ነው የለም የለም። አሹ በቃ እኔ እጅ አመል አለብህ አንተ ና ጉድ እጅ አመል አለብህ እዚህ ነው አሹና ቃይን እንድትነካ አልፈልግም እኔ። እና ታዲያ እንዴ እንትን ነው እንደሚሄደው እንዴ? ምን እያልክ ነው አንተ? እኔ የምሬን እኮ ነው የማወራው። እንዴ ቃይን እንድትነካ አልፈልግም። በቃ እኔ ምንም እቃ እንድትነካብኝ አልፈልግም። ምን ማለት ነው? ደብሮኛል። በቃ ምንም እቃ እንድትነካብኝ አልፈልግም ነው አልኩ። አለካም ነው ይሄንን አጥዋለሁ ልውሰደው ስቃላል አሹ የምሬን እኔ እዚህ ጋር ተበሳጭቼ እኮ ነው ያለው። ለምንድን ነው የተበሳጨው? ምን ሆነ ነው እንዴ? እዚህ ቤት አሁን እንዴት ነው አመጣጥህ? እንዴት ነው አሹ? ማለት ምን አላማ አለ? የመጣህበት እዚህ ምን ለማድረግ ነው የመጣው? እኔን ለመጠየቅ ነው? ከኔ ጋር ጊዜ ለማሳለፍ ነው ወይስ ሌላ አላማ አለ? እውነት እኔ ወንድሜ ነበር የምትመስለኝ። እውነት አንተ የተኮሳተርክ እኮ። አዎ እውነቴን ነው። ታዲያ ምን ላይ እንዴ? አይ ምን ማለት ነው? እኔ አታውቅም ነው ወይስ እየቀለድክ ነው? አይ ሌላ አላማ ካለ ንገረኝ። ወይ ምንድን ነው? የምን አላማ? ምን የማድረግ? እኔ በጣም ደብሮኛል እውነት። እንዴት? ምን እንዴት አለው? በቃ እኔ ሰሞኑን እያሳለፍኩ ያለው ነገር አውቃለሁ። የሆነ ነገር ተቸግረው ሊሆን ይችላል አውቃለሁ። ግን ከኔ ደግሞ እንደዚህ አይነት ነገር አልጠብቅም እውነት። በቃ እንደዚህ አልጠብቅም እኔ። በቃ እኔ ካንተ እንደዚህ አይነት ነገር አልጠብቅም አሹ። እና በቃ አሹ ኪሩቤል ምን እያልከኝ ነው? እኔ እኮ አሹ ነኝ። አይ እኮ እኔ አሹ ነህ ብዬ እኮ ነው። እኔ ቤቴን ጥዬልህ አምኜህ እኮ ነው መውጣው የምገባው አሹ። እና እኔ ከቤትህን ምን አደረኩት? እኔ አሹ በእውነት ደብሮኛል። በቃ በጣም እንዴት ደብሮኛል? በቃ የምትፈትሸው ቃለ ምን የምትበረብረው ቃለ። ሰሞኑን ልብሴ ራሱ የተዘበራረቀብኝ ምን እየሆነ ነው እያልኩ ነው። ማለት ምን እያደረክ ነው አንተ? አንተ እኔ ቤት ስትመጣ እኮ ምን እንደምታደርገው ነው ያደረኩት። ምን አደረኩ እኔ? ምን ይሄን ስለ እንትን ስላልኩ ደብሮ ነው ሻወር ገብቼ አይደለም። በቃ ብዙ ነገር አመሰቃቅላለሁ ያልከኝ ነው። ቆይ አይደለም ጠይቀኝ። እኔን ገብተህ ባዝሊን ትቀባለህ፣ ሎሽን ማትቀባው ነገር የለም። በቃ ወይ የሆነ ነገር አጋጥሞ ከሆነ ነገረኝ ወንድሜ። የሆነ እኔ አግዛለሁ ነው በቃ። እንደዚህ አይነት ሁኔታ ግን እንዴት ነው? ምን እያልክ ነው? አሹኔ በጣም ደብሮኛል ማለት የጠፋብኝ ቃል። እኔ እያየኸኝ አውራ። ምን እየቀለድክ ነው ወይስ ምን እያልከኝ ነው? በቃ ወይ የምትነካካው ዕቃ ካለ ወይ ምን ሰሞኑን ምን እንዳጋጠመ ከማን ጋር እያልክ ነበር? ሰዎች ይኑ ለቀን ነው ገለኝ ጋር የመጣው። አንተ የምታወራውን ነገር አደብ ግዛ እንጂ ምን እያልከኝ ነው? እኔ እኮ አሹ ነኝ። ስማ እኮ ታዲያ አሹነትን ማመኘ እኮ ቤት ውስጥ እቼ እየወጣሁ እኮ ነው ያለሁት እኔ። አይ ስለሚደብር እዚህ እየመጣው ካንተ ጋር ስለመሆን ሌላ ነገር እያሰብክ ነው ማለት ነው። ምን አውቃለሁ እኔ ምን ሐሳብ አንተ ምን አይደለም። ምን ማለት ነው? ቆይ ምን አይነት ጥያቄ ነው የምትጠይቀኝ አንተ?
እኔ በጣም እንዴ ምን አይነት ባህሪ ነው? ቆይ ወንድም እያየሁ እኔ ለውብዬ ከጎኗ የቆምክ ሰው ነህ አንተ አውቃለሁ። ምን አገናኘው? ቆይ ምን አገናኘው? አይደለም እኔ አምኜህ እኮ ነው ይሄን ሁላ ነገር አድርጌ ቤቴን ትቼ እና ቤቴን ተሸክሜ ሄድኩ እንዴ? እኔ ምን አደረኩልህ? ቤቴን ባትሸከመው ነገር ና ንገረኝ። ቤቴን ባትሸከም እኮ ኪስ ውስጥ ገብቶ የሚሄድካል። ምንድን ኪሴ ውስጥ ያለው? አሁንማ ሰማምረህ ሁሉን ነገር ሰማምረህ ከጨረስክ በኋላ አንተ ሰውዬ ጤናማ ነው የምታወራውን ነገር ታውቀዋለህ። ሁሉን ነገር ሴታፕ አድርገህ ከጨረስክ በኋላ የሚቆጭህን ነገር አትናገር። እኔ እንዲህ አይነት ቀልድ አይመችኝም። ትሰማለህ? እኔ እንዲህ አይነት ባህሪ ደግሞ የለብኝም። አይደለም ያንተን ነገር ልነካ ብትሰጠኝ አልወስድም። ገባህ? ታውቃለህ የእኔን ማንነት። ተው እባክህ። እኔ ማንንም ማንነት አላውቅም። ወይስ አወኩና ናኩሽ ነው? እየናከኝ እኮ ነው። በጣም እየናከኝ ነው አይደለ? እኔ ዕቃ ጠፍቶብኛል። በቃ ለምን አይጠፋም? ለምን አንተም አጠፋም? ምን አገባኝ? እኔ ሲቸግረኝ የምጠቀምበት ስልክ ነበረኝ አንድ ያስቀመጥኩት መሳቢያ ውስጥ። ኦኬ እኔ ወሰድኩ ስልክህን። ታዲያ ማን ይወስደዋላችሁ? ምን አቅልሃለሁ? ዘበኛ ነኝ እኔ? ለቤት ጠባቂ ነኝ? ምን አይነት ንግግር ነው እየተናገርክ ያለው አሹ? ራስህ ምን አይነት ንግግር ነው እያወራህ ያለው? ኪሩቤል የምታወራው ነገር ይታወቃል ምን እያልከኝ እንደሆነ። እኔ እኮ አሹ ነኝ። ስማ ሌላ ሰው መሰለህ እንዴ? እኔ እንደዚህ አይነት ነገር አይደለም። አሁን አንተ መተህ እዚህ ጥቃቅን ዕቃ ያለበት ይቅርና ማለት ነው የተከበረ ወርቅ ውስጥ ምኖር አንድ ነገር ያለ አንተ ፍቃድ አልነካም። እሺ ታዲያ ከየት ተነሳ ስልኩ እኮ መሳቢያ ውስጥ ያስቀመጥኩት ነገር ነው። በጣም አብዝተዋል አንተ ሲጀመር ማለት ነው። በጣም እላፊ እየተናገርክ ነው። ማንነቴን ያወቃል መሰለኝ። እሺ አሁን አሹ መሳቢያ ውስጥ የተቀመጠ ዕቃ ማን ያነሳው? ለምን ቤቱም አይጠፋም? ቤቱም ለምን አይጠፋም? እኔ ጠብ ቆጥረህ ሰተኛል እንዴ አንተ? ለኔ እንደዚህ ሰው ይባላል አንተ? ሲጀመር እንዴት እንደዚህ አይነት ንግግር እየተናገርከኝ ነው አሹ? በቤቴ መተህ እኮ ነው ይሄን ሁላ ነገር እያደረክ ያለው። አሹ ትንሽ አይደብርም እንዴ? ማንም እንደዚህ ብሎኛ አያውቅም ኪሩቤል። ማንም ለቀልድ እንኳን ማለት ነው እየቀለደ እንኳን ማንም እንደዚህ ብሎኛ አያውቅም። እኔ እንደ ወንድም እንደ ጓደኛ ምናምን ስላየው ነው እዚህ ቤት ድረስ የመጣሁት። ሲጀመር አንተ ቤቴ እንደምትመጣው ነው ቤቴ የመጣው። ታዲያ እኔ ቤት አንተ ቤት ስመጣ የጃመል የለብኝ ዕቃ አንስቻለሁ። ምን ታውቃለህ? አንተ እኔ ቤት መተህ ለምን ዕቃ ወሰድክ እኮ ነው ያልኩህ ነው እንዴ? የምን ዕቃ? እሺ ይሄው ፈትሸኝ። መፈተሽ ከፈለክ ና ፈትሸኝ። አሁንማ ሴታፕ አመቻችተዋል ሁሉን ነገር። ምን እፈትሻለሁ? የት ይገኛል? አንተ ሰው የምታወራውን ነገር ታውቀዋለህ፣ ግን እያልክ ያለውን ነገር ታውቃለህ? ምን ውስጥ ነው ማመቻቸው? የት ማውቀውን ነው ደግሞ ማመቻችልህ? ምን አውቃለሁ እኔ። አንተ ሲጀምር የሆነ አስተሳሰብ ጤናማ አይደለም መሰለኝ። ትሰማለህ አይደለ? ምንም እኔ አንድ ነገር ልንገርህ፣ ካንተ ወስጄ የምጠቀመው ነገር የለም። እግዚአብሔር ይመስገን። አሹ እኔ በቃ ይኸውልህ የቸገረ ነገር ካለ ንገረኝ። አሁን ስልኩ ላይ አንተ ሰው የጤናማ ነገር አውራ። የቸገረ ነገር ይለኛል። እግዚአብሔር ይመስገን አይደለም። አይ ኪስ ብር ከሌለ ወይ ንገረኝ፣ እንተጋገዛለን እኮ ችግር የለም። ፋይል አለው። አሁን ስልኩ የምፈልገው ፋይል አለው። በቃ የምፈልገው ፋይል አለ። አሁን እሱን ብቻ እንድትሰጠኝ ነው በቃ። ከዛ ውሰደው ስልኩ። ከቸገረ ወንድሜ እኮ ነው እሰጥሃለሁ። እንዲሁም ራሱ አልተሰጠም ብጠይቀኝ እንዴ? ሲጀመር ታውቃለህ የኔ ንብረት ያንተ ነው። ግን የምርህን ነው እንዴ? እንደዚህ እንደምንካካድ አልፈልግም። ያንተን ንብረት ትሰማለህ አይደል? ብትሰጠኝ አልወስድም። ያንተን ንብረት ብትሰጠኝ አልወስድም። እንደዚህ ደግሞ ሰውን በወስድ እንኳን እንደዚህ አይደለም የምትናገረው። ገብቶሃል አይደለ? ለሰው ክብር ይኖር። ቤት ለመጣ እንግዳ ክብር ይኖር። ገባ? ማንኝ ራስን እንደ ኃይለኛ ሀብታም ምናምን ነው እንደምታየው ወይስ ራስን እንደ እኔ ወንድሜ ነህ እኮ አንተ። ግን አሁን ከቸገረህ እንዳነካ የምን ችግር ነው? ቦታ አላውቅም እኔ አሹ፣ አዋዋልህን አላውቅም እኔ። በምን አውቃለሁ እንዴ? ከማን ጋር እንደዋልክ በምን አውቃለሁ? ጤናማ ነህ ግን አንተ የምታወራውን ነገር ታውቃለህ? ሰክረህ ነው እንዴ የመጣኸው? ጠጥተሃል? ምን እጠጣለሁ? ምን ሆኜ ነው የምጠጣው አሹ? እንደውም ያለው ችግር አሁን የሰረከኝ ነገር ነው የሚያስጠጣው። ስንት ንብረት ነበረው፣ ስንት ፋይል ነበረው ስልኬ ውስጥ፣ ስንት ገና ብዙ ያልሰራሁት ያልጨረስኩት ስራ ያለበት ስልክ ነው ያለው። እንዴት እንደዚህ ታደርገኛላችሁ እንዴ? ምን አይነት ነገር ነው? ትሰማለህ? እኔ እንደዚህ አይነት ቀልድ አይመቸኝም ኪሩቤል። አሁንም ቤቴ መተህ ጠፋብኝ የምትለውን ነገር መፈተሽ ትችላለህ፣ መፈለግ ትችላለህ። አመቻችተህ የተስተካከለ ነገር አስተካክለህ እንዴት ነው የምትፈትሽው? ባህሪ የለብኝም። ትሰማለህ አይደለ? እግዚአብሔር ይመስገን እኔ እንደዚህ አይነት ባህሪ የለብኝም። ችግር የለም። እኔ ከፈለክ ሄደህ መጠየቅ ትችላለህ። ማንንም ሄደህ እንደዚህ አይነት ባህሪ አለበት ወይ ብለህ ማንንም መጠየቅ ትችላለህ። ካጣ ልሰጥህ እችላለሁ። ከፈለክ የለኝም ካልክ ልሰጥህ እችላለሁ። አንድና ሁለት ቀን መጥቼ አንተ ቤት ስለቆየው አንተ ቤቴ መተህ እንደምትቆየው ነው። ገባህ አይደለ? ቤቴ ባትመጣ ቤት እንደማልመጣ ወቅ
ገባ የምትናገረው ነገር የሆነ ጤናማ አይደለም። ሰክራል። ራስህን ሄደህ ተፈተሽ። እሺ አሁን እቃውን መልስልኝና በቃ የፈለከው ነገር ማድረግ ትችላለህ። የምን እቃ ነው? የምን ማታምነኝ ከሆነ እቃ ጠፍቶብኛል። በቃ ማንም ሰው እዚህ ቤት አይገባም። ይጥፋ። እኔ ምን አገባኝ? ቁልፍ እናንተ ነን እዚህ ቤት ምን ተቀበል። የምን ቁልፍ ነው የምታወራው? ሰውዬ ያማል እንደ አንተ ጠይቅ። ከግቢ አይደለም እኔ አንተ ሳታውቅ የወጣሁበት ቀን አለ። አንተ ባስ የሌለበት መልስልኝ በእናትህ ምንድነው መልሰው? ወይ ሰውዬ ያማዋል እንዴ? መልስልኝ፣ ስልኩን መልስልኝ። ሲጀመርበት ውታ ነው የመጣሁት። በቃ ካረክበት ይኸው ከሸጥከውም አስመልስልኝ። በቃ እሺ ዲኔ ምን እየሆንክ ነው? አረ የበላኸው ይመለስ። አንተ ያማሃል እንዴ? ትቀልዳለህ አንተ የምታወራውን ነገር። እኔ አሁን ጾም ነው፣ መጥፎ ነገር አታናግረኝ። ትሰማለህ አይደል? እኔ እንደዚህ አይነት ነገር አይመቸኝም። እንደዚህ አይነት ቀልድም ቢሆን አይመቸኝም። ገብቶሃል አይደለ? ሰውን የሆነ የሰው ነገር መንካት ይቅርና ተሳስተህ ጥለህ ብትሄድ አንስቼ ነው የምሰጥህ። ገባ? ሲቀጥል ደግሞ ሁለተኛ እዚህ ቤት ድርሽ ምል ከሆነ እኔ አሸናፊ አይደለሁም። ቤቴ መተህ መፈተሽ ትችላለህ። ጠፍቷል የምትለው ነገር ካለ እኮ አሁን እኮ እኔ ምን አይደለም እከስሃለሁ የምትል ከሆነ ሄደህ መክሰስ ትችላለህ። ስልክ ጠፍቶ ሰርቋል የምትል ከሆነ ሂድና ክሰስ። ከስሼማ ምን ማስረጃ የለኝም። ሙሉ ነገር በቃ እኔ እንደዛ ከሆነ ትሰማለህ አይደል? እንደዚህ አይነት ቀን ላይ አይመችኝም። ሲጀመር አፌንም ማበላሸት አልፈልግም በእንደዚህ አይነት ንግግር። አይ አሁን አሹ ምን መሰለህ፣ ምን አለ መሰለህ፣ በጣም ባለጌ ሰው ነህ። ግልግናው አይደለም አሁን በጣም ባለጌ ሰው ነህ። መሄድ ትችላለህ እኮ ግን እቃዬን መልስልኝ መጀመሪያ። የምን እቃ ነው? አሁን እቃዬን መልስልኝና ምንም ስልኬን ያለው ገብቶሃል አይደለ? ምንም ካገኘህ መውሰድ ትችላለህ። ግን እንደዚህ አይነት የብልግና ስራ የብልግና ሐሳብ ያለ ሰው መሆንን ባቅ። እስቲ ይሄ ስልክ የማን ነው ማለት? ይሄ ስልኬ እኮ ነው። ምን ሆናል አንተ? ጤናማ ነገር ያማሃል አይደል? ምንድን ነው ያደረክ ያለው? ውብዬም ሰሞኑን ጠፍቶብኛል እያለች ነው። ስልክ ወሰድክ ብዬ ነው። አይ በቃ ትሰማለህ አይደለ? በምጠይቅበት መንገድ መጠየቅ ትችላለህ። እንደዚህ ደግሞ ብልግናህን ሄጄ እናገራለሁ። ያንተን ብልግና ያንተን ጭምልቅና ማለት ነው። በዚህ ትጠረጥራለች። እቃ ጠፍቶብኛል እያለች ነው ከቤት እሷ እኔና እሷ ማለት ነው ከተዋወቅን 5-6 ዓመት ሊሆንን ነው። አንድ ቀን በእንደዚህ አይነት ነገር አንድ ቀን ገባ አይደለ? አንድ ቀን አሹ እንደዚህ አድርጓል ወይ ብለህ ሄደና ጠይቅ እስቲ። አንድ አይደለም አሹ እኔ እኮ እንደዛ አሁን መቸገር ሊኖር ይችላል። ስማ እኔ አልቸገርም። ብቸገርም ፈጣሪ አለ። ከእንዳንተ አይነት የወረደ አስተሳሰብ ካለው ሰው ምንም አይነት ነገር አልፈልግም። ስላከበርከን እግዚአብሔር ይስጥህ። ቤት መጥቼ ደግሞ እንደዚህ አምኜ ስለሆነ ነው ቤት የመጣሁት። ገብቶሃል አይደለ? አሹ ተረጋጋ። እንደዛ ልልህ ምንም ያረጋጋ። አሁን እኔ ስልኬን ብቻ ነው የምፈልገው፣ ሌላ ምንም ነገር አልፈልግም። መክሰስ ትችላለህ። ከስሼ ምንም አላመጣም። ምን አገባኝ? አልሰረኩም ብትለኝ ለምን አውቃለሁ? ገባህ አይደል? ከዚህ በላይ ግን ምንም ልትናገር ልቀቀኝ፣ በእናትህ ከዚህ በላይ ምንም ልትናገር አልፈልግም። ገባህ? በጣም ባለጌ ሰው ነህ አንተ። ምን እያልክ ነው አሹ? ልቀቀኝ። እቃዬን ሳትመልስ ወዴት ነው የምትሄደው? የምን እቃ ነው? ሰተኸኛል አንተ ለኔ እንዴ? ይሄ ጤናማ አይደለም እንዴ? በእናትህ በጣም ባለጌ ሆንክ ሰው። ልቀቀኝ በእናትህ። ምን ሆነ ነው? ስሜን እንዳትጠራ አሹ ብለህ ስሜን እንዳትጠራ። አሹና በእናትህ እንዴ እቃዬን መልስልኝ እና ሂድ። እሺ ቤተሰብ ይኸውልህ እንገረው ሂጅ እንግዲህ ያለውን ነገር አሹ ምን ሆነ ነው አንተ? አንተ ያማ እንደ ልቀቀኝ በእናትህ። እና ምንድን ነው የሚመጣው? ልቀቀኝ እንዴ ና ግባ እባክህ። እና ስልኬን ሳትመልስ ወዴት ነው የምትሄደው? አንተ ሂድ ኪሩቤል። ምን እየሆንክ ነው? እኔ አታስጮኝ እዚህ አሁን። ና እሺ አሁን ምንድን ነው ና የምትለኝ? ና ግባ በቃ ኪሩቤል። ያማ እንደ ስልኬንም ቢሆን ትመልሳለህ። አንተ ሂድ ከዚህ። ይሄ ጤናማ አይደለም እንዴ? የሚያምህ ከሆነ ሂድና ተመርመር። እሺ ተረጋጋ በቃ። አሹ ምንድን ነው ተረጋጋ? ምን ሆነ እንዴ? አሹ ተረጋጋ። ምን እየሆንክ ነው? አትንካኝ። እኔ ልቀቅ። ሌላ ነገር ውስጥ አስገባኛል። አንተ ሰው ይረፍ። በቃ ይቅርታ። እሺ ስልኬን ብትሰርቅም ችግር የለውም ውሰደው። ልቀቀኝ። ይሄ ሰው ያሟል እንዴ? ምንድን ነው የሚያስቅህ? በቃ ፍራግ ተደርጋለሁ። ና እሺ ፍራንኬውና ካሜራ ደብቄ ነው ማርያም እና ይኸው እንዴ ካሜራ ተደብቆ እኮ ነው ያለው። እንዴ ምን እየሆንክ ነው አንተ? ና እንዴ ወንድም አግኝቼሻለሁ አይደል? ተረጋጋ። ምን አይነት በእናትህ ተው አሁን እንዳታደርቅበት።
ምን እየሆንክ ነው አንተ? ደግሞ ይዘብኝ እንዳትሄድ እሱን። ቤተሰብ እንግዲህ አስመረምረዋለሁ ከዚህ በኋላ ያለውን ነገር ቼክ ሳላስደርግ ከታሽ ምን ተሰማሽ? ፍራንክ ምናምን በእናትህ ዞር በል እስኪ። እንዲህ አይነት ነገር ምን አይነት የሆነ የልጅ ጨዋታ ነው የምትጫወተው? ምን ማለት ነው አሹ? እንዴ በቃ አንዳንዴ እኮ አመል ሊኖር ይችላል፣ ግን አንተ እንደዚህ አይነት ነገር የለበትም። ቤተሰብ እንዴት ተገኝተሃል? አስበህ ታውቃለህ? ግን ፍራንክ ያደርገኛል ሆነ እንዴ? ተው በእናትህ በቃ እኔ እንዲህ አይነት ነገር ደስ አይለኝም። በእናትህ በቃ እኔ ወደ ቤት ልሂድ። ደውልልኝ። ምን እየሆንክ ነው አሹ አንተ? ክሩቤል በእናትህ ተው እስኪ፣ እኔ እየደበረኝ ነው። እንዴ እሺ ሰላም በላቸው። ምን ሰላም ነው በእናትህ? እንዴ ማርያምን ሰላም በላቸው። ምን እየሆንክ ነው? በቃ ሶሪ ያልኩህ እኮ ያለውን ነገር ይቅርታ አልኩህ። ምን ሆነ? አመሰግናለሁ። ሰው እንደዚህ ፕራንክ እንደዚህ አይነት ፕራንክ ሲጀመር ደስ አይልም። እንዴ እኔ ፕራንክ አይመቸኝም። አይ እሱ ልክ ነህ። ያው በቃ እንደዚህ ሰረከኝ ብዬ ፕራንክ ማድረግ አልነበረብኝም፣ ግን የሆነ እኔ ታብዳለህ ብዬ ነበር። እንደውም ለራስህ እኔ እንደዚህ አይነት ነገር ስለሌለብኝ ምንም የሚያሳብን ነገር የለም። ማሰብ ራሱ የሚደብር ነገር ነው። ራስን ዲፌንስ አድርጋለህ አይደል? አይ እንጂ በሩ ልገነጥል ነው እንዴ? አይ ምንም ሁለተኛ ግን አልመጣልህም ቤት። ለምን? ምን አደረኩ እንዴ? በቃ አልመጣም እንዴ? የምር ምን ይሆን ግን አንተ? በቃ ሶሪ አልኩህ እኮ ብራዘር። ምን ሆነ? አይ ይቅርታ አይናን ተቀበልክም? ቤተሰብ እንግዲህ በጣም አዝኗል። ያው ሰላም አትላቸውም? እሺ ቢያንስ ሰላም አልልም ብሏል። ያው እንግዲህ እኔ ሰላም አሹ ነኝ። እንዴት ናችሁ? ደህና ሰላም ልበልልህ ቢያንስ አንተ ስማ ቤተሰብ እና ያው እንግዲህ የተሰማንም አትናገርም። ምንም አልተሰማኝም። አመሰግናለሁ በጣም በቃ እሺ ቢያንስ ቻው በላቸው። ቻው እንደዚህ ነው። ደውልልኝ አሹ ምን እየሆንክ ነው እንዴ? ያው ቤተሰብ ያኮርፎ ሄዷል። ሁሉም እንደዚህ እየሆኑ ነው ያሉትና በቃ እኛ ደግሞ ፕራንክ ማድረግ አለብን። ውስጣቸው አምቀው የያዙትን ነገር እናስወጣቸዋለን። ያው አሹ እንደዚህ አይነት ነገር የለበትም፣ ግን የሆነ ደግሞ ያለውን ነገር እናንተን ፈታ ለማድረግ ነው። አሹም ደብሮታል። እስቲ ሄጄ ላጽናናው። እስከዛ በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። ሰላም ቆዩ።